አንድ ሺህ እንዳልገባ እንደውም ፍሪ አሁን እርግጠኛ ስለነበርኩኝ ነው። አሁን በቃ ቅጣት በ3000 ነው ትቀጭኛለሽ። ችግር የለም እሺ ተስማምተናል። ታብታብ አድርጉልኝ ፋሚሊዎች። ቅጣት ያው በ3000 ነው። በእናታችሁ እንቅጣት። እቺ ልጅ ክርስቲያን ይላል። አሁን አነበብኩት። እውነት የማንበብ ችሎታ እንዳለ አሁን የተረዳሁት። እኔ የትንኪነት የማንበብ ችሎታ ነው። አንተ አድቻለኝ ነው። እሺ ቆይ አንቺ ቆይ የኔን ስም ኤምአይ ብቻ ብታይማ ብለሽ ትጠሪኛለሽ። የኔ አብሮ ቤት ሆኖ ነው የሚታየው። በጣም ማርያም እንደዛ እኮ ክሪስ እኮ አልኩሽ። ስሜን አሳጥረው ሲጠሩት ደስ አይለኝም፣ ሚኒንጉን ስለሚያጣ። ጭራሽ ስምሽንም አታውቂም? የማን የራስሽን ክሪስ እኮ ስንት እኮ መጀመሪያ መናገር አብሮ ቤት ሲያደርጉት አልወድም። የምሬ ሲያጠር ስሜ አልወደውም፣ ምክንያቱም ሚኒንጉን ያጣብኛል። እሺ እኮ ቀድመሽ ፎሎ አድርጊያ። ታዲያ እንደዛ እኮ ለዲያን ፎሎ ባክ ስመልስልሽ ነው ሙሉ ያየሁት እንጂ እስከዛ አላየሁት። እንኳንም ፎሎ ባክ መለስልኝ። የማንበብ ዕድል አገኘ። አረ ችግር የለውም ችግር የለውም። ይሄ እናት አይ አሁን 3000 እቀጣታለሁ። የሚያስጠላ ቅጣት ነው የምቀጣት፣ የሚያስጠላ ማለት ነው። ከአንተ ይበልጣል። ሁለተኛ ከዚህ ልጅ አንቺ አፌ ችግር አለበት። እሺ እኔ ቆንጆ ነኝ እኮ ክሪስ አረፈርማለሁ። እውነት ትቼዋለሁ። እንደዚህ ነው እንዲከፋ አልፈልግም። ሶሪ በቃ እኮ አንዲ እኮ አልሽ መናገር የፈለግሽውን ብለሻል። አፌ ችግር አለበት ያመልጠኛል ዝም ብሎ እኮ አስቀያሚ መሆኔን አምኜ ተቀብያለሁ። እሺ አስቀያሚ ነሽ፣ ግን ስምሽ ክርስቲያኖ ነው። የኔ አይን ፍንጭ ስለሆነ እኔ ጋር ነው። አዳምጪኝ ክሪስ አዳምጪኝ። ስምሽን ይኸው ማርያምን ስምሽን ይኸው ከዛ ክርስቲያን ነው የሚለው ከዛ ታስጠላለህ። ይመጣዋል። እኔ ዳይሬክት አላልኩኝም። አንድ ሁለተኛ ነገር ደግሞ የኔ አይን ችግር አለበት፣ ፍንጭት ነው። ለዛ ነው እግዚአብሔር እኔ ጋር ነው። እሺ ስታለቅሺ እንዲህ የፊት ለፊት ነው? እስካሁን አልሞከርኩት። ኧረ ቆይቼ ታስጠላለህ ብላኛለች። ልቅጣት ተናድጃለሁ። ሶሪ አመሰግናለሁ። እሺ እኔ እናት በእናታችሁ ታስጠላለህ ብላኛለች። አንቺ ራሱ ታስጠላለሽ አይደለም አይወጣም። ምስለኩልኝ መቼም ከኔ በላይ አታስጠላም። አምሹ ከኔ በላይ ታስጠላል። ኧረ ወፍ ቆንጆዬ ነሽ ማርያም። እኔ እንዳንቺ አይደለሁም። ምስለኩልኝ አመሰግናለሁ። ቤቴ በጣም ነው የማመሰግነው። እውነት ቆንጆ ነሽ ማርያምን እግዚአብሔር በአምሳሉ ማርያም እንዴ ምንም ማለት አይደለም። ቀስ ብለሽ ትከፍያለሽ፣ ቀስ ብለሽ ትከፍያለሽ። ምንም ማለት አይደለም። ኧረ ይሄንንማ በምንም ከፍዬ ልጨርሰው አልችልም። ዋጋውን ለሚተመን አይደለም። ይኸውልሽ የእኔ ኦዲየንሶች እያረሙሽ ነው። ሶሪ ብያለሁ። ሶሪ የሚል ኮሜንት ጻፍና ፒን አደርግልኝ። ሶሪ ብያለሁ። ታስጠላለሽ እኮ አይደለም፣ እውነት አይደለም። ለዛ አይደለም። አልሚዬ በጣም ነው የማመሰግነው። የእኔ እናት ነኝ። በጣም ነው የማመሰግነው ምርጥዬ። ምስለኩል በጣም ነው የማመሰግነው። እሺ የእኔ ምርጥት
ኧረ ዝም በይ እኔን ታስጠላለህ። እሺ እንዲ የምር ነው። ኧረ ያስኮ በጣም እግዚአብሔር እኔ ጭንቀት ተጨነቂ ብትለኝ አልጨነቅ። ጋይስ ታፕታፕ ግን የት ነው ያለሽው? በእናትሽ የት ከተማ ነሽ? አቁል ልንገርህ፣ እኔ ምድር ላይ ነው የምኖረው። እኔ ከተማ እኮ ያልኩሽ ለዛ ነው ያለሽበትን ከተማ ነው ያልኩሽ አይደል? ምድር ላይ አትኖሪም ብዬሻለሁ። ያለሁበት ደግሞ የምድር ግንባር አካባቢ ይባላል። ኧረ ግንባር ጭርሶ ግንባር ነው የምትኖሪው። ታስታውቂያለሽ እውነት። እና ካወቅኩ ለምን ትጠይቀኛለህ? ለምን ታደክመኛለህ? ካወቅኩ ለምን ታደክመኛለህ? ከተማሽ ያለሽበት ከተማ ማለት እንደዚህ ስያሜ እንሰጣለና መሬት ላይ ነው የምንኖረው ሁላችንም፣ ችግር የለም። አንቺ የምድር ግንባር ነው የምትኖሪው። እስካሁን ድረስ ለማንም ሰው መናገር አልፈልግም። ለሚጠይቁኝ ሰዎች አሁን ለአንተ የመለስኩልህ ምላሽ ነው የምሰጠው። እሺ ምን አገባኝ። ይህን ስልህ ሌላ ነገር ሰምቲንግ ምናምን ሳይሆን ሪዝን አለ እንደራሴ ማለት ነው። አሰብኩኝ እኔ ደግሞ አሰብኩኝ ብዙ ነገር ሰው አይደለሁ። ታትቀምም ንገረኝ። ሰው አይደለሁ። ያልተቀመመ ንገረኝ። አይ ብዙ ነገር ነው ያሰብኩት። ግን ምንድነው ምን መሰለሽ አንዳንዴ እንትን አትይማ፣ ሁሉንም ነገር አትናገሪም። አረ ቲክታክ ላይ ያሉ ሰዎች ትናንት በሰሩት ነገር ዛሬ ላይ ዋጋ ሲከፍሉ አይተህ ታውቃለህ? ብዙዎቹን። አዎ ያ ማለት ትናንትና ላይ እንደ ቀልድ ያሉት ነገር እንደ ቀልድ የተናገሩት ነገሮች ብዙ ነገር። ምክንያቱም ነገ ምን ሁን ታሪክህን ማናችንም የጻፍን ሰዎች የለንም ታሪካችን አይደል? እሱ ልክ ነው። እሺ ፋሚሊዎች እመልሳለሁ። እውነት እሺ ቀጥይ ንገሪኝ። ታሪኩን የነገ ታሪኩን ማንም የጻፈ የለም። ቢያንስ ግን ዛሬ ላይ ለነገ የሆነች ነገር መያዝ ትችላለህ። እውነት ነው። ግን አሁን የምትነግሪኝ ነገር ካለሽበት አካባቢ ጋር ምን አገናኘው? ልዕልትዬ እንዴት ነሽልኝ የኔ እናት? ምን አገናኘው ማለት ምን መሰለክ፣ አሁን ላይ ቲክታክ ላይ ያየህ ከሆነ ሰፈር ማንነትህንም ብዙ ነገሮችን ትገልጣለህ አይደለ? ሰው ነህ። ነገ ደግሞ የሆነ ስህተት ትሰራለህ። ሰው ደግሞ ያችን ነገር በደንብ ያጣፍጣል። አሁን ቅድም ከአንተ አልበልጥም አልኩክ፣ ማለት ልክ እንዳንተ አልኩክ አይደል? አሁን አንተ ደጋግመህ አስጠሊታለች ምናምን አልክ አይደል? እሺ አንቺ ቀልድ ነው ደግሞ ቀልድ ነው። እመቤቴ ማርያምን ቀልድ ነው። አይ ነው እንዴ ምን ሆነ ነው የምትያራ ልጅ ነኝ ምን ሆነ ነው ረዳለሁ እንዴ። ግን እኮ ማለት ነው ክርስቲያን ምን መሰለሽ፣ እኔ እንዴት እንደማስበው ድንገርሽ። ይሄ የሆነ ፕላትፎርም ነው አለቀ አይደል? የሆነ ፕላትፎርም ነው ምናምን። እኔ ሚኪያስ ነኝ። እኔ አሁን ወደ ቲክቶክ የመጣሁበትን ትክክለኛ ምክንያት ልንገርሽ። ማርያምን ተዋናይ መሆን ነው የምፈልገው። ተዋናይ መሆን እፈልጋለሁ። ስለዚህ አቅሜን ለማሳየት ወደ ቲክቶክ መምጣት ነበረብኝ። ወደ ቲክቶክ ደግሞ የመጣሁት የሚገርምሽ ከግቢ ተመርቄ ወጥቼ ነው። ማርያምን ሰው ከግቢ ተመርቆ ሲወጣ ስራ ነው የሚፈልገው። እኔ ግን በቃ ታለንቴ ማሳየት አለብኝ ብዬ ስለመጣሁኝ ቀጥታ ወደ ቲክቶክ መጣሁኝ። ጥሩ ነገር ልስራበት፣ መጥፎ ነገር ልስራበት፣ እኔ ጋር የሚቀር ነገር ነው። እኔ በዚህ አምናለሁ። ማለት አንተ ጋር እንደማይቀርማ ሪዝን ልስጥህ ልንገርሽ። አዳምጪኝ፣ የኔን እውነት ስሚ። አሁን የአንቺ እውነት እኮ ሌላ ነው፣ የኔ እውነት ሌላ ነው። አሁን ያለመግባባታችን ትልቁ ሚስጥር የሁላችንም እንደዚህ ያለው አገሪቱ ውስጥ አረል ክርስቲ ልክ ነኝ እኮ። ጥሩ ተግባር ካለሽ ምስለ ሁሉ በጣም ነው እሺ ማመሰግነ ናት። ጥሩ ተግባር ካለሽ በቃ ሁሌ በጥሩ ነገር ነው ልትነሽ የምትችይው ምናምን። መጥፎ ከሆንሽ በዛ ልክ እኔ እንደውም በምን አላምንም መሰለሽ፣ ይሄ ትናንት አልፏል አይመጣም ምናምን አይነት በሚሉ ሰዎች አላምንም። ትናንት አያልፍም፣ ይመጣል። ፊት ለፊት ጠልፎላ ሊጠልሽ ይችላል። ትናንት ፓስት ነው ምናምን፣ ዛሬን ነገን ፊውቸር የሚባል ታሪክ የለም። ትናንትን ሳትሰሪ ዛሬ መራመድ አትችይም። ይህንን ጠንቅቄ አውቃለሁ። ግን ደግሞ
አንቺ የምታምጂባቸው ለምሳሌ ያለው የምድር ግንባር ነገር ችግር ሊያመጣብሽ ይችላል በአንቺ ያረዳል ማለት ነው። አንድ ጥያቄ እና ያለው ደግሞ አስጠሊታ ምናምን ያልሽውን ስቀልድ ነው ማርያምን የለጋገምኩት እንዳይደብርሽ። ሰማኝ አንተ ፐርፌክት ነህ አይደለህማ? አዎ ሰው ነህ በሆነ ሰዓት ላይ ምክንያቱም ይሄ ሶሻል ሚዲያ ነው በጣም ሚሊየንስ ሰው ነው የሚያየው አታውቀው አይደል? የሆነ ሰዓት ላይ ስህተት እንሰራ አይደለ? ትናንትና ባስቀመጥክላቸው መረጃ ሰዎች አንተን መጥተው የሆነ ነገር ሊያደርሱብህ ይችላሉ። ገብቶሃል? እናንተ የተገናኘ ነው ሶሻል ሚዲያ ላይ ነው። ፐርሰናሊ የምታውቀኝ ከሆነ ፐርሰናሊ እንተዋወቃለን፣ ግን እዚህ ጋር ሶሻል ሚዲያ ላይ እንተዋወቅ ነው። ስለዚህ ሰፈሬን ብነግርህ ምናምን ብነግርህ ለአንተ ምንም ፖይንትለስ ነው። አሁን ሰፈሬን ብነግርህ የሆነ ነገሮችን ብነግርህ ምናምን ሶሻል ሚዲያ ላይ ነው። በአካል የምንተዋወቅ ሰው ቢሆን አዎ ብነግርህ እችላለሁ። ገብቶሃል? ግን ሶሻል ሚዲያ ላይ ነው የምንተዋወቀው። እኔ እዚህ ጋር ለአንተ መንገሬ ፖይንትለስ ነው። ምን ፍራቻ መሰለህ ሁሌ ያለኝ ሰው ነገ የት ጋር እንደምትደርስ አናውቀውም። ዛሬ መነሻችን እዚህ ጋር ነው። አሁን አንተ ስትጀምር ቲክታክ አንድ ብለህ ነው ፎሎወር የጀመርኩ አይደል? አሁን ዛሬ ላይ ስንት ፎሎወር አለ? አሁን ለምሳሌ 260 ምናምን ሺህ ፎሎወር አለ። አልናገርም። እሺ እኔ ማለት ነው እዚህ ጋር ደርሳለሁ ብለህ አላሰብክም። ገብቶሃል? አንተን የሚያውቁ 100 ምናምን ሺህ ሰዎች አሉ። እሺ ያ ነው። ግን ደግሞ እንትን ነኝ እኔ ማርያምን ግልጹን ስነግርሽ ነገራቶች ላይ ፖዚቲቭ ቲንከር መሆን ለሰው ልጅ በጣም የተሻለ ነገር ነው ብዬ አስባለሁ። ለምሳሌ ፖዚቲቭ ቲንከር ነኝ፣ ግን ይሄን ነገር ሳይሆን በፊት እናገር ነበር ምናምን ንገርህ በፊት እናገር ነበር። የዛሬ 2 ዓመት ምናምን ላይ ማለት ነው ቲክታክ አቁሜ ምናምን እንደ አዲስ እንትን ያልኩት። አሁን ቅርብ ጊዜ ኦልሞስት ወር ከምናምን ነው ገና ከጀመርኩኝ ማለት ነው። አሁን ላይ አላደረገውም፣ ምክንያቱም ከሌሎች ሰዎች በጣም ብዙ ትምህርት ወሰድኩኝ። ገብቶሃል? የሆነ ሰዓት ላይ የፈመሱ ሰዎች እነኛን ሰዎች ለመጣል የማይፈልጓቸው ቦታ የለም። አሁን ለምሳሌ ልንገርህ፣ ለምሳሌ አሁን እንደዚህ ኖርማል ቃል አድርጌ ጆከርን ላንሳል። የጆከር ማንነት ቢታወቅ የሚኖርበት ቦታ ቢታወቅ ይሄ ሰውዬ ከመግደል ወደ ኋላ ይላሉ ብለህ ታስባለህ? አንድ ጥያቄ ልጠይቅሽ ማርያምን ጌሙን ረስቼው ነው እያወራ ያለሁት። እሺ ከአንቺ ጋር ከአንተ ጋር እያወራ ያለሁት። አንቺ ስታጠፊ ማለት ነው ስታጠፊ የምታጠፊው ጥፋት ምን አይነት ችግር ይዞ እንደሚመጣ ታውቂያለሽ? ለምሳሌ እሺ ትንሽ እያለሽ በጣም ትንሽ እያለሽ እንበልና ቤት ይገርፉሻል ምናምን አይደል? ስታጠፊ የምታጠፊው ጥፋት የሆነን አካል ይነካል። የትኛውም ጥፋት ማለት ነው የሆነን ሰው ሊጎዳ ይችላል። ግን ይሄ ማደግ የሚባለው ነገር አለ። ለምሳሌ ህፃን ልጅ ሲያጠፋና ትልቅ ሰው ሲያጠፋ እኩል አይደለም የሚደርስበትም ነገር ምናምን አይደል? ግን አሁን እኔ በቅርቡ ያጋጠመኝን ነገር ልንገርሽ። የሆነ ቪዲዮ ላይ ሰራሁኝና ማስተላለፍ የምፈልገውን ነገር እኔ በፈለኩበት መንገድ ነበር ያስተላለፍኩት። ሰዎች ደግሞ ከሌላ አንግል ተረዱና የተወሰነ ኮሜንት ምናምን ጻፉ። ሲጽፉ እኔ ወደ ማስረዳት ነው ቀጥታ የሄድኩት እንጂ እንዲህ ይደርስብኛል ምናምን አይደለም። መጀመሪያ አንቺ ያንን ህይወትክ ላይ ምን ይሆናል? የአንዳንዱ ሰው የተናገርካትን ነገር ይበትናታል። ይሄ አንተ ፈልገህ አይደለም፣ ሆን ብለህም ተናግረህም አይደለም። ገብቶሃል? የተናገርከው ነገር ሌላ ነው፣ ግን ያችን ነገር ምን ያደርጋሉ? እንጀራዬ ብለው ስራዬ ብለው እንደዚህ አይነትን ነገር መተዳደር ያደረጉ ሰዎች አሉ። ገብቶሃል? ቆራርጠው ከታትፈው ቀጣጥለው የሆነ ነገሮችን ቅመም ጨምረው እነሱ ቢዝነሳቸው ነው፣ ለአንተ ግን መቃብርህን መቆፈሪያ ነው። ታይ አንቺ መቃብር ምናምን ትራጀዲ እሺ ጨርሽ ማርያምን ላስጨርስ። እንደዚህ አይነት ሰዎች አሉ። ገብቶሃል? አሁን ለምሳሌ እንደ ቀልድ
ስለ ፋሚሊያቸው ማለትም ስለ ልጃቸው ስለ ሰምቲንግ ያወራሉ አይደለ? ከዛ የሆነ ሰዓት ላይ አንተ አሁን ልጅ ኖሮክ ልጅ አለኝ ብለህ አውርተክ ይሄ ፐርሰናል ላይፍክ ነው፣ ለሌላ ሰው ምንም የሚመለከተው ጉዳይ የለም። ግን ልጅ አለኝ ብለህ እዚህ ላይ አወራ። ነገ አንተ ስተሰራህና አንተ በሰራኸው ስህተት ልጅህን አንተን መቅጫ አድርገው ሲጠቀሙብህ እንደ አባትም እንደምንም ነገር ብታስቡ እንደ ሰብአዊነት አይሰማህም? ላታደርገው ይሄ የሰው አረዳድ ችግር ነው። ሲቀጥል ደግሞ ቅድም እየነገርኩሽ ነበር፣ አንድ ችግር ወደ ህይወት ሲመጣ ማን ሊነካ ይችላል የሚለውን ጠንቅቀሽ ታውቂያለሽ። ገባሽ አይደል? ማህበረሰብ የሚነካ ችግር አለ፣ ራስሽን ብቻ የሚነካ ችግር አለ። ይገባል ሁሉም ነገር። ቤተሰብሽን ብቻ አለመናገሩ ቤስት ሶሉሽን አይደለም። አለመናገሩ ለአንቺ ነው፣ ለሌላ ሰው ደግሞ ላይሆን ይችላል። ገባሽ? እንደኔ ፐርሶናሊቲ ነው። እንደ ውይይት ደግሞ ከአንተ ጋር እየተወያየሁኝ ነው። እኔ አሁን ሪዝን ብዬ የምጠቅሳቸውን ነገር ነገርኩ። ገብቶሃል? ለምሳሌ ነገር ልጅ እኔ ማምንበት ልንገርሽ፣ የትኛውም ሰው ማለት ነው የትኛውም ሰው አንቺ አሁን የትም ኖሪ አትንግ ነገርሽኝም አልነገርሽኝም ምናምንም በጣም ከሰዎች የተደበቅሽ ምናምን አይደለሽም። ገባሻል? በጣም ከራች ምናምን አይደለሽም። ስለዚህ ምታረቂ ሰው እኮ ይሳሳታል አይደል? ይሳሳታል። ላለመሳሳት አይደለም የምትኖሪው እኮ የሆነ ስተት ገላኔ በጣም ነው የማመሰግነው የኔ ምርጥት። ላለመሳሳት አይደለም የምትኖሪው። በህይወት ደግሞ እሳሳታለሁ ብለሽም አይደለም የምትኖሪው አይደል? እኔ አሁን እሳሳታለሁ፣ ዛሬ እሳሳታለሁ። እንዴ ስለምሳሳት ማንም እኔን ማወቅ የለም ምናምን አልልም። እሰራለሁ፣ እሳሳታለሁ። የሰው ልጅ ነኝ። እንጃ እኔ በጣም እንትን ነኝ፣ ማርያምን ፖዚቲቭ ቲንከር ነኝ። እንዲህ አይነት ነገር ላይ ብዙ ጊዜ አይደለ? እግዚአብሔር ይመስገን ነኝ። ሰው ቲክቶክ ላይ የሚካሄዱ ነገሮችን ታያለህ፣ ትሰማለህ። እዛ ጋር ነገር አሁን ፐርሰናል ህይወትክ ብዙ ሰዎች አሁን ፐርሰናል ህይወታቸውን ገና እንደዚህ በሉበት ሰዓት ላይ ፐርሰናል ህይወታቸውን እንትን ይላሉ፣ ስለማይመለከታቸው ብዙ ነገሮች ምናምን ነገር ገብቶሃል። ነገ የሆነ ደረጃ ላይ ስትደርስ ይሄ